በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ወደ አርሰናል እናቅናና የኤቨርቼዜን ጉዳይ እናንሳ። ተጎድቷል። ይሄ ተጫዋች እንግዲህ ለ6 ሳምንታት ቢያንስ ለ6 ሳምንት ከሜዳ የሚያርቀው ጉዳት እንደገጠመው ነው የተገለጸው። ተጫዋቹ ጥሩ ፎርም ላይ በነበረበት ሰዓት የገጠመው ጉዳት ነው። መጥፎ የሚያደርገው ደግሞ ይህንን ይመስላል። በእርግጥ ቶሎ ይደርሳልና ኢንተርናሽናል ብሬክ መሆኑና ከዛ በኋላ የሚመጡ ጨዋታዎች ኤፍ ኤ ካፕ መሆኑ የተወሰነ አድቫንቴጅ አለው ይመስላል። እናንሳ ይህን ጉዳይ። አዎ ልክ ነው እንዳነሳሹ ነው። የኤዜ መጎዳት በተለይ ፎርሙን ማግኘት በጀመረበት ጊዜ፣ ትልልቅ ጎሎች ማስቆጠር በጀመረበት ጊዜ፣ ተጽዕኖ መፍጠር በጀመረበት ጊዜና በቀደም እንዳልነው ዴይላይት ብቅ ሲል ጥሩ የመጫወት ታሪክ ያለው ተጫዋች ነው። ባለፈው የውድድር ዘመን ከማርች ኢንተርናሽናል ብሬክ በኋላ አሁን በብሔራዊ ቡድን ጨዋታ ላይ የተደረገ ያለው ከዛ በኋላ ባሉት ጊዜያት በ8 የፕሪሚየር ሊግ ጨዋታዎች 6 ጎሎች አስቆጥሯል። 2 የመጨረሻ ኳሶች ያቀብሏል። በኤፍ ኤ ካፕ በሩብ ፍጻሜ፣ በግማሽ ፍጻሜ ደግሞ በፍጻሜ ጨዋታዎች ጎሎች አስቆጥሯል። ከዛ በፊት በነበረው የውድድር ዘመንም እንደዚሁ ከማርች ኢንተርናሽናል ብሬክ በኋላ በመጨረሻዎቹ 6 የፕሪሚየር ሊግ ጨዋታዎቹ 7 የጎል ኮንትሪቢሽን ነበረው። 5 ጎሎች አስቆጥሯል። 2 የመጨረሻ ኳሶች ያቀብሏል እና በአንዳች ምክንያት የውድድር ዘመኑ መጨረሻ አካባቢ ሲቃረብ ኤዜ ጥሩ መጫወት ይጀምራል። ይሄ ለ3 ለ4 ተከታታይ ሲዝኖች ከማርች በኋላ ያሉትን ሪከርዶች ስታይ ለምንድነው እንደዛ የሆነው? አካላዊ ነው፣ ስለ ንቦላዊ ነው፣ የአየሩ የተሻሻለ መምጣት ነው ምናምን፣ እኔ እንጃ። ግን እንዲህ አይነት እንግዳ ነገር አለ። አሁን ደግሞ በቅርብ ጊዜ ባለፈው ከመጎዳቱ በፊት እንደምታስታውሽ የመጨረሻ ጨዋታውን ያደረገው ከባየር ሌቨርኩዘን ጋር በነበረው ጨዋታ ያንን አስደናቂ ጎል ባስቆጠረበት ጨዋታ ነው። በቅርብ ጊዜ ከቶተናም ጋር 2 ጎሎች አስቆጥሯል። ማንስፊልድ ላይ በጣም የሚያስደንቅ ጎል አስቆጥሯል። የአርሰናል ተጫዋቾች የሌላቸው ካራክተሪስቲክስ አለ። በጣም ብዙ ሙከራዎች ያደርጋል። አሁን እዛ የሲቲው የባለፈው ጨዋታ ላይ የእሱ አለመኖር በጣም በጥሩ ፎርም ላይ ያለን ተጫዋች አርሰናል አጥቷል። በተለይ ደግሞ ሲቲ ከነበረው የፕሬሲንግ ሁኔታ አንጻር ኢንቢትዊን ደ ላይንስ ኳስ፣ ምክንያቱም እሱ አለመኖሩ ብቻ አይደለም፣ ኦዴጋርድም የለም። ተመሳሳይ ቦታ ላይ የሚጫወቱ 2 ተጫዋቾች የሉም። ስለዚህ የሲስተም ፌለር አምጥቷል፣ ምንም ጥያቄ የለው እና በጣም ጥሩ ፎርም ላይ ያለ ተጫዋች ነው። የሚያጎድል ተጫዋች ወደ መሆን ደረጃ ላይ የደረሰበት ጊዜ ነው። አሁን ባለፈው ሳነሳው ነበረ ከኤቨርተን ጨዋታ በኋላ የአርሰናል አንደኛው ችግር የሾት ቮሊዩም ያለው ተጫዋች የለውም። መሞከር ደግሞ በጣም ያስፈልጋል እና 7 ሙከራ ነው ያደረገው። 6 ሙከራዎች ከፍጹም ቅጣት ምት ሳጥን ውጭ የተደረጉ ናቸው። ሁልጊዜ ይሳካል ማለት አይደለም። ከሌቨርኩዘን ጋር ያስቆጠረው ከማንስፊልድ ጋር ያስቆጠረው ጎል ግን የጨዋታ ሞመንተም ይቀይራል። ሙከራ የተጋጣሚን ቡድን የመከላከል ባህሪ ይቀይራል እና ያንንም መስጠት የሚችል ነው። እንግዲህ እዚህ ላይ በድጋሚ ትልቁ ፈተና ምንድነው? የኦዴጋርድም አለመኖር አልነበረም ሰሞኑን እንደምታውቂው። እኔ አንድ ምናልባት እንግዲህ የአርቴታ ኤዜን ሲያስፈርም እንዴት ሊጠቀምበት አስበው እንደነበር አላቅም፣ ግን ምናልባት አንዱ ችግር የሚመስለኝ ሁለቱ አንድ ቦታ የሚጫወቱ ግን በጣም የተለያየ ባህሪ ያላቸው ተጫዋቾች መሆናቸው ነው ችግሩ። ለምሳሌ በፔዤ ክቫራትስኬሊያን ብታስቀምጪ ባርኮላን ነው የምታሰልፊው እና ተመሳሳይ ካራክተሪስቲክስ አላቸው ሁለቱ ተጫዋቾች። ሁለቱም በጣም ጥሩ የ1v1 ተጫዋቾች ናቸው። ሁለቱም ጥሩ አብዶኛ ተጫዋቾች ናቸው እንደዚህ። ስለዚህ ክቫራትስኬሊያን በማስቀመጥ ባርኮላን ማሰለፍ ትልቅ የስታይል ለውጥ እንድታረግ የሚያስገድድ አይነት አይደለም። አሁን አርሰናል ውስጥ ኦዴጋርድ ሲጫወት ኦዴጋርድ የበለጠ የአማካይነት ባህሪ ያለው ተጫዋች ሲሆን ኤዜ የበለጠ የሁለተኛ አጥቂነት ባህሪ ያለው ተጫዋች ነው፣ ግን አንድ ቦታ ነው የሚጫወቱት። ስለዚህ አንዱ ተጫዋች ሳይኖር ቀርቶ ሌላ ተጫዋች በሱ ቦታ ሲተካ ወይም ኦዴጋርድ ሳይኖር ኤዜ በዛ ቦታ ላይ ሲሰለፍ የአርሰናል አጫዋት ላይ ትልቅ የስታይሊስቲክ ልዩነት የሚያመጣ ተጫዋች ነው። ይሄኛው የበለጠ ሹተር፣ የበለጠ ኢምፓክት ተጫዋች፣ የበለጠ የማጥቃቱን ጥራት የሚጨምር ሲሆን ኦዴጋርድ ደግሞ የበለጠ ኮንትሮለር ነው፣ የበለጠ የሃይተች ተጫዋች ነው፣ የበለጠ ፓሰር ነው፣ የበለጠ የቡድን ሚዛን የሚጠብቅ ነው እና የተለያየ ባህሪ ያላቸው ተጫዋቾች ናቸው። እና አሁን እንግዲህ ተስፋ የሚደረገው ነገር ለአርሰናል የኖርዌይ ብሔራዊ ቡድን አሰልጣኝ ከጨዋታቸው በፊት ከዚህ የኢንተርናሽናል ብሬክ በኋላ ለአርሰናል መጫወት ይጀምራል ብለው ተስፋ እንደሚያደርጉ ተናግረዋል። ግን ለሳምንታት አልተጫወተም። እሱም ቢሆን አይ ቲንክ ከዛ የብሬንፎርድ ጨዋታ በኋላ የተጫወተ አይመስለኝም። አሁን ቀላል ጊዜ አይደለም። የቡድኑ አምበል ነው።
ከቡድኑ ትልልቅ የአርሰናል ትልልቅ ከሚባሉ ተጫዋቾች መካከል አንደኛው ነው። ግን በ30% በሚሆን ደቂቃ ላይ መሰለኝ በዚህ ውድድር ዘመን የተጫወተው እና አንዱ አርሰናል የሚታየው ችግር የሪትም 38% እሱ ብቻ ነው የተጫወተው ከጠቅላላ ደቂቃዎች። ሜሪኖ 36% ነው የተጫወተው እና ሰዎች ሀቨት 11% ደቂቃ አልኩኝ 11% ከጠቅላላ ደቂቃዎቹ በፐርሰንት ማለት ነው። የሪትም ችግር አለ። እኔ ያው የስኳዱ መስፋትም ያመጣው ይመስለኛል። ለምሳሌ ሳካ የሪትም ችግር ገጥሞታል፣ ግን ብዙ ፐርሰንት የተጫወተው ደግሞ እሱ ነው 71%። ድሮ ከ85% አይወርድም። አሁን ሌላ ተጫዋች ስላለው ስለሚያፈራርቅ በመጠኑ የሪትም መዛባት ገጥሞታል። እንዲሁ በአካል ስታዩ ከዛ ጉዳት በኋላ የሚመስለው እንግዲህ አንዳንድ ፊዚካል አሰስመንቶቹን ስታዩ ችግር የገጠመው ተጫዋች አይመስልም፣ ግን ያንን ኤክስፕሎሲቭነስ አጥቶታል። ለዚህ ነው በቃ ወደ ሴንትራል ቦታ ይግባ የሚሉ ሰዎች አሉት። ተመልሶ አያገኘውም ማለት አይደለም፣ ግን የጉዳቱ ኢምፓክት ያለ ይመስላል። እና ኤዜ ደግሞ አንድ የሚጠቀስ ኢምፓክት አለ ሁሌ የሚነሳ የፍሬዲ ዩንበርግ ኢምፓክት የሚባል 2001-2002 የውድድር ዘመን ላይ አርሰናል የፕሪሚየር ሊግ ሻምፒዮን ለመሆን እየገሰገሰ ሳለ እና የመጨረሻዎቹን 14 ጨዋታዎች ሲያሸንፍ ፒሬስ ተጎድቶባቸው ነበር። ሮቤርት ፒሬስ ከፌብሩዋሪ በኋላ አልተጫወተም። በጣም ቁልፍ ተጫዋች ነበር። በእንደውም በነዛ ወራት የዓለም ቤስ ተጫዋች ይመስልም ፒሬስ። የዓለም ዋንጫ ባለፈው የ2002 የዓለም ዋንጫ እንዲያውም 3 ወር ሳይጫወት ኤፍደብሊዩ የሚባለው ፉትቦል ራይተርስ አሶሲዬሽን የሚባለው ጋዜጠኞቹም የአመቱ ኮከብ ተጫዋች ይመርጡ የለ ኳስ ተጫዋቾቹም ይመርጣሉ፣ ጋዜጠኞቹም ይመርጣሉ። እና የኳስ ተጫዋቾቹ ሩድ ቫን ኒስተልሮይ እንደነበር አስታውሳለሁ። የመጣበት ሲዝን ላይ 23 የፕሪሚየር ሊግ ጎል አስቆጥሮ ነበር ሩድ ቫን ኒስተልሮይ። የጸሐፍቱ ደግሞ ተመራጭ የነበረው ሮቤርት ፒሬዝ ነበር። ፒሬዝ በተጎዳበት ጊዜ ዩንበርግ ነው አርሰን ቬንገር ከቀኝ ክንፍ ተጫዋችነት ወደ ግራ አምጥተው እነዛን በጣም ትልልቅ ጎሎች ያስቆጠሩ። አሁን ኤዜ ያለበት ፎርም እንደዛ ይመስል ነበር። የሲዝኑ መጨረሻ ላይ የቡድኑ አምበል እና ሴንትራል ቦታ ላይ የሚጫወተው ኦደጋርድ አለመኖሩን ተከትሎ ከዚህ በፊት ባለፉት ሲዝኖች እንዳደረገው አይነት ፀሐዩ ሞቅ ሲል አየሩ ሲስተካከል ኢምፓክት የመፍጠር ልማድ አለው። ቅድም ሳይነሳሽው ነጥብ ግን በጣም ጥሩ ነጥብ ነው። በተለይ አሁን ኢንተርናሽናል ብሬክ መሆኑ 2 ሳምንቱ የክለብ እግር ኳስ የማይደረግበት መሆኑ። 2ቱ ጨዋታዎች የሚደረጉት በብሔራዊ ቡድን ደረጃና ከእንግሊዝ ብሔራዊ ቡድን ስብስብ ውጭ ሆኗል። ግን በዚህ ጊዜ በኢንተርናሽናል ብሬክ ጊዜ ቢያንስ የአርሰናል ጨዋታ አያልፈውም። እንግዲህ የተለያዩ መግለጫዎች ናቸው ያየሁት። ከ4 እስከ 6 ሳምንት ይላሉ። ግን ለምሳሌ ከሚፈሩት መካከል አንደኛው የስፖርቲንግ ሊዝበንና የማንቸስተር ሲቲ ተከታታይ ጨዋታዎች አልፎታል። ሳውዛምፕተኑ ጨዋታ ያልፈዋል። ግን ከሳውዛምፕተን በኋላ ከስፖርቲንግ ሊዝበን ጋር የቻምፒየንስ ሊግ ጨዋታ ያደርጋል። የሲቲም ጨዋታ ሊያልፈው ይችላል። አሁን የከባድ እጦት ነው። በሲዝን ዲፋይኒንግ 2 ጨዋታዎች ላይ ላይኖር ይችላል። አሁን ኦደጋርድ ቢያገግም እንኳን የኦደጋርድ የዚህኛው የውድድር ዘመን የፊትነስ ታሪክ የሚነግረን ምንም ሳይጫር ከዚህ በኋላ ባሉት 2 ወራት በእያንዳንዱ ጨዋታ ከፍተኛ ሎድ ተሸክሞ እስከ ሲዝኑ መጨረሻ ድረስ ይቀጥላል ተብሎ አይጠበቅም። አምናም ይኸው ችግር ነበረበት፣ ዘንድሮም ይኸው ችግር ገጥሞታል እና በመጥፎ ጊዜ ነው የተጎዳው። ያንን ማጂክ ሞመንት መስጠት በጀመረበት ትልቁን ኳሊቲ ብዙ ሙከራዎች የማድረግ ኳሊቲን መስጠት የጀመረበት ነው። አሁን በቀደም የሌቨርኩሰንን ጨዋታ አነሳው፣ ግን ማነው የኤቨርተንን ጨዋታ ከሌቨርኩሰን ጋር በነበረው ጨዋታም 3 ሙከራ አድርጎ ስለነበር በ2 ጨዋታ 10 ሙከራ ነው ያደረገው። ከፍተኛ ሙከራ የማዳን የመሞከር ታሪክ ያለው ተጫዋች ነው። በቀደም ሳነሳው ነበር ኤክስጂ ፐር ሾት የሚባለው እያንዳንዱ ሙከራ ያለው የኤክስጂ ዋጋ 0.08 ነው። ግን ሁለተኛው አነስተኛው አርሰናል ውስጥ ካሉ ተጫዋቾች መካከል ግን ደጋግሞ ያንኳኳል። ያና የተጋጣሚ ቡድን የመከላከል ስትራክቸር ዲስቴቢላይዝ ያደርጋል። እንደው ስለ ሲዝኑ መጨረሻ ስናገር እንግዲህ አንደኛው አርቴታ እያለ የነበረው ሰሞኑን ጥሩ መጫወት ሲጀምር አንዱ ያ ምክንያት ሊሆን ይችላል። በቃ በዚህ ጊዜ አንዳንድ ተጫዋቾች ሲዝን ሲጨርሱ፣ አንዳንዶቹ ሲዝን ሲጀምሩ ጥሩ የሚጫወቱ አሉ። የሃላንድ ንጽጽር ያቀረብኩት ለዚህ ነው። ባለፈው ሃላንድ በሲቲ ካስቆጠራቸው ጎሎች መካከል 57% የሚሆኑት ከኖቬምበር በፊት የተቆጠሩት ናቸው። የመጀመሪያዎቹ 3 ወራት አካባቢ የተቆጠሩ ናቸው። በተቀሩት 6 ወራት 43% ብቻ ነው ያስቆጠረው ማለት ነው። ሲዝኑ ሲጀምር በኃይል ይጀምራል፣ ልክ ዘንድሮ እንዳደረገው ማለት ነው። ከዛ ቀስ እያለ ሲሄድ አንዳንድ ጠቃሚ ጎሎች ያስቆጠር ይሆናል። የጎል ቮሊዩሙ ግን በጣም ይቀንሳል። አሁን የ4 ዓመት ምናምን ሳምፕል ነው የምናወራው። እንዴት እንደሆነ አላቅም። አንዳንድ ተጫዋቾች የሆነ ወር ላይ በአየሩ ጠባይ ምክንያት ይሁን ምን ይሁን በትክክል ለማብራራት የሚቸግር ይመስለኛል፣ ግን ይቀዘቅዛሉ። ኤዜ ደግሞ ይሄ የሚሆነው ጊዜ ላይ ነው የተጎዳው። ጥሩ መጫወት የሚችልበት ጊዜ ላይ ነው የተጎዳው እና አርቴታም በቅርብ ጊዜ
እንዴት ተጫዋቹን መጠቀም እንዳለብኝ ተረድቻለሁ። ሪትም ማግኘት ጀምሯል። ከቡድን ጓደኞቹ ጋር ያለው መግባባት ተሻሽሏል። በተለይ የአክቲቪቲ ሌቭሉ ከፍ ብሏል ይላል። እኔ ምን እላለሁ አንዳንዴ ኤዜ ጨዋታ ሲያልፈው ያልፈዋል። ኢምፓክቱን አታዩም። 10 ቁጥር ተጫዋች ሆኖ ቡድኑ በሱ ዙሪያ ነው የተዋቀረው ልል አልችልም፣ ግን ሴንትራል የቡድኑ ልብ ላይ ከአጥቂው ጀርባ የሚጫወት የሀይ አክሽን ተጫዋች እንዲሆን የምትጠብቂው ተጫዋች ያልፈዋል እና የሚጠቀስ ነገር ሲያደርግ አታይም። በቅርብ ጊዜ ግን ከጎሎቹ ባሻገር ከነዛ ስፔሻል ሞመንቶች ባሻገር አርቴታ ማጂክ ሞመንትስ ከሚላቸው ባሻገር ግን ጨዋታ ውስጥ የበለጠ ኢንቮልቭድ ሲሆን ከኳስ ውጭም ያለ ኳስም ጥሩ ሲጫወት ማየት የጀመርንበት ጊዜ ነበር እና እንግዲህ ለአርቴታ ዲሲፕሊን ከኳስ ውጭ ያለ ዲሲፕሊን በጣም ወሳኝ ነው። ያንንም ማሟላት ጀምሮ ነበር። እንግዲህ አሁን ልዩነቱ ይፈጃል። አንዳንድ ተጫዋቾች ፕሪሲዝን አልሰራም። ከፈረመ ከ3 ቀን በኋላ ነው ከሊቨርፑል ጋር በነበረ ጨዋታ እንዲሰለፍ የሆነው። የፕሪሚየር ሊግ ተጫዋች ቢሆንም ክሪስታል ፓላስ የሚጫወትበት መንገድና አርሰናል የሚጫወትበት መንገድ በጣም የተለያየ ነው። ስለዚህ መቼስ የአዳፕቴሽን ጊዜ ያስፈልጋል። ያንን ጊዜ እየጨረሰ ባለበት ጊዜ ከኳስ ውጭ ያለው አፕሊኬሽን ከፍ ባለበት ጊዜ እና በቀደም ለምሳሌ ከኤቨርተንና ከሌቨርኩዘን ጋር በነበሩት ጨዋታዎች በሶስተኛው የሜዳ ስፍራ አታኪንግ ሰርድ በሚባለው የጨዋታ ጊዜ ከየትኛውም ተጫዋች በላይ ብዙ ኳስ የቀማው ተጫዋች ሆኖ አርቴታ የሚፈልገውም የኦፍ ደ ቦል ሙቭመንት ከፍተኛ ሆኖ ያየንበት ተጫዋች ነበር። ስለዚህ የዚህን ተጫዋች መጎዳት ተከትሎ የኦደጋርድ በቶሎ መመለስ የበለጠ አስፈላጊ ይሆናል ማለት ነው። ቅድም ሲዝኑ መጨረሻ ላይ ጥሩ ይጫወታል ስል ከዚህ በፊት ያነሳሁት እንዴት ልጥቀስ። በ46 ጨዋታዎች ከማርች እስከ ሜይ ባሉት ጊዜያት ባለፉት 4 ሲዝኖች 23 ጎል ነው ያስቆጠረው። በየ2 ጨዋታ 1 ጎል ወይም በጨዋታ በአቬሬጅ 0.5 ጎል ማለት ነው። በጣም ጥሩ ይጫወታል። ባለፉት አመታትም ሰሞኑን አርሰናል ውስጥ እያደረገ የነበረውም ነገር ከዚህ በፊት የነበሩትን አመታት ልማድ የቀጠለበት እንጂ አዲስ ነገር አልነበረም። ግን ከኦገስት እስከ ፌብሩዋሪ ባለው ጊዜ በ111 ጨዋታ 21 ጎል ብቻ ያስቆጠረ፣ በየጨዋታው 0.19 ጎል ያስቆጠረ የነበረ ተጫዋች ነው። ለዛ ነው ባለፈው የፌር ዌዘር ተጫዋች ነው፣ የጥሩ አየር ጠባይ ተጫዋች ነው በሚል አስተያየት ሲሰጥበት ያየሁት። ግን የኤዜም እየተጫወተ ግን የኦደጋርድን ጉድለት ማየት ይቻል ነበር። እኔ አሁን የሲቲው ጨዋታ ላይ እንዳነሳሁት በመስመሮች መሀል ኳስ መቀበል፣ ፕሬስ ሬዚስተንት መሆን፣ ጨዋታ ማደራጀት፣ ጌም ኮንትሮል ማድረግ፣ ፔስ መወሰን፣ ይህንን የመሳሰሉትን ነገሮች ደግሞ ኤዜም ጭምር ኖሮ አርሰናል አጥቷቸው ነበር። በተለይ በአንዳንዶቹ ጨዋታዎች የሲቲው ጨዋታ ብቻ አይደለም፣ ያ የብራይተንን ጨዋታ ካየሽ በጭራሽ ከኳስ ጋር ሴትል ማድረግ አልቻሉም። ብራይተንን በጭንቅ 1-0 ያሸነፉበት የሳካ ዲፍሌክሽን ተቆጥሮ ድል ያደረጉበት ጨዋታ የኦደጋርድን አስፈላጊነት በቅርብ ጊዜ ያየንበት ነው። የሌቨርኩሰኑ በባየሪና የተደረገውም ጨዋታ ከቼልሲ ጋር በኤምሬትስ አድርገው ቼልሲን 2-1 ያሸነፉበት የፕሪሚየር ሊግ ጨዋታም ኮንትሮለር የሚፈልጉ ጨዋታዎች ነበሩ እና ይሄኛው ጊዜ ላይ የእሱ መመለስ በጣም አስፈላጊ ነው። ግን ኤዜ እየሰጣቸው የነበረው ነገር ደግሞ ኦደጋርድ ማይሰጣቸው ነገር ነው። ያንን ሪስክ ቴኪንግ፣ ያንን የማጥቃት ሪስክ ቴኪንግ መውሰድ። አሁን የኤቨርተኑ ጨዋታ ላይ አርሰናል በዚህ ውድድር ዘመን በአንድ ጨዋታ ብዙ ሙከራ ያደረገበት ጨዋታ ነበር። ምክንያቱ ግልጽ ነው። የኤዜ ጨዋታ ስታይል ነው እንደ አይነት አጫወት፣ እንደ አይነት የሙከራ ዶሚናንስ እንዲኖራቸው አድርጎ የነበረው። ስለዚህ በመጥፎ ጊዜ ነው የተጎዳው። 6 ሳምንት ድረስ ይርቃል ተብሏል እና ኦደጋርድ እንዲመለስ የግድ ይላል ማለት ነው። በተለይ በኤዜ ያለመኖር ምክንያት ከኢንተርናሽናል ብሬክ በኋላ ሊመለስ ይችል ይሆናል። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ካርድ ኤፍኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን ይላችሁ። በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርበዋል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።